የኤርትራ ከኢትዮጵያ መገንጠልን ተከትሎ ኢትዮጵያ ሕገወጥ በሆነ መንገድ ያጣችውን የባህር በር ለማስመለስ ያቀረበችው ጥያቄ አሁን ላይ በኤርትራም ሆነ ከኤርትራ ጋር በተቦዳኙትና ኢትዮጵያን ለዘመናት ሲያዳክሙ በነበሩት እንደነ ግብጽ ባሉ ሀገራት በጎ ምላሽ አላገኘም። ይህም እስካሁን ቀጥሎ አሁን ድረስ ሁለቱ ሀገራት በውዝግብ ውስጥ እንዳሉ ሲሆን፣ በሌላ በኩል በአባይ ግድብ ዙሪያ ከኢትዮጵያ ጋር ቁርሾ ውስጥ የገባችው ግብጽ አሁንም ድረስ ኢትዮጵያን በመክበብ ለማዳከም ሙከራ እያደረገች መሆኗን እየወጡ ያሉ መረጃዎች አመላክተዋል። ታዲያ ይህ በእንዲህ እንዳለ አሁን ላይ መንግስት ማምረሩ ተሰምቷል። ወሳኙ እርምጃም እንደሚጀመርና ይህም ታሪክ እንደሚቀይር የሚታመን ሲሆን ይህንንም ጉዳይ አስመልክቶ በኤርትራ በኩል ያለው ሁኔታ አሳሳቢ የሆነ ስለመምጣቱ የወጡ መረጃዎች አመላክተዋል። በሌላ በኩል በኤርትራ በኩል ያለችው ፀሐይ እየጠለቀች እንደሆነች እየተሰማ ነው። ኒው ላይንስ ማጋዚን የተሰኘው ዓለም አቀፍ ግጭቶችንና እንደዚሁም ዓለም አቀፍ ግንኙነቶችን ማዕከል ያደረጉ በተለይም የምስራቅ አፍሪካና የቀይ ባህር ቀጠና እንደዚሁም የመካከለኛው ምስራቅ ወቅታዊ ጉዳዮችን የሚዳስሰው ይህ የሚዲያ አውታር ያወጣው ጽሑፍ አነጋጋሪ ከመሆኑም በላይ አሁን ላይ በርካቶች ወደ ኤርትራ እጃቸውን እንዲጠቁሙ የሚያደርግ አዲስ መረጃ ይዞ ስለመውጣቱ ተሰምቷል። ይህ የመረጃ አውታር እንዳሰራጨው ዘገባ ከሆነ ደግሞ የኤርትራ መንግስት የማፊያ መንግስት ነው፣ ኤርትራም የማፊያ ሀገር ሆናለች ሲል በይፋ በለጠፈው ጽሑፍ አስታውቋል። ሕገ መንግሥት የሌላትና የሀገርነት መልክና ቁመና የሌላት ሀገር ሆናለች። ኤርትራም የምትመራው በማፊያ ነው። አሁን ላይ ኤርትራ የማፊያዎች ሀገር ሆናለች ሲል ኢትዮጵያ ያቀረበችው የባህር በር ጥያቄ ተገቢነት ያለውና በተለይም በኤርትራ መንግሥት በኩል ኢትዮጵያ የምታቀርበውን የባህር በር ጥያቄም ሆነ የአብረን እንልማ የሚለውን የሰላም ጥያቄ እምቢ የሚልበት የራሱ የሆነ ተጨባጭ ምክንያት እንዳለው አረጋግጧል። በሌላ በኩል ፕሮፌሰር ብሩክ ኃይሉ በሀገር ውስጥ ያሉና በውጭ ያሉ ኢትዮጵያውያንን ልብ የሚያሞቅ አዲስና የተለየ ንግግርን ተናግረዋል። ኢትዮጵያ ለማደግና ለመልማት እንደ ማንኛውም ሀገር የራሷ ወደብና የባህር በር ሊኖራት ይገባል በማለት ያልተገደበ መብትና ሰላማዊ የሆነ እንቅስቃሴን እንድታደርግ የሚፈቅድላትን የዓለም አቀፉ የተባበሩት መንግስታት ድርጅት የባህርና የውቅያኖሶች ሕግን ጨምሮ የኢትዮጵያ አጠቃላይ ወቅታዊ ቁመና ኤርትራን በሰላማዊ መንገድ የባህር በሩን ለመቀበል የሚያስችል እንደሆነ በመግለጽ የኤርትራ መንግስት አቋሙንም ሆነ አስተሳሰቡን መቀየር አለበት፣ ይህ የማይሆን ከሆነ ግን ነገሮች አዳጋች ሊሆኑበት ይችላሉ ሲሉ ተናግረዋል። እንደዚሁም አሰብ በታሪክ በኢትዮጵያ ግብር ከፋዮች የተሰራና የለማ ወደብ ነው። ኤርትራውያን ምንም ከአሰብ ጋር የተገናኘ ሊያነሱ የሚችሉት ነገር እንደሌለ በማሳወቅም በኢትዮጵያ በኩል በንጉሱ በአፄ ኃይለ ሥላሴ ዘመነ መንግስትም ሆነ በደርግ ዘመነ መንግስት የኢትዮጵያ ብቸኛ የነዳጅ ማጣሪያ ያለው በአሰብ ነው። ይህ ደግሞ አሰብ በአሁኑ በቅርቡ ዘመን እንኳን የኢትዮጵያ መሆኑን ያሳያል። የኤርትራ ባለሥልጣናትና በኤርትራ በኩል የሚከፈላቸው ጸሐፍቶች የሚጽፉት ኢትዮጵያን ለማሳሳትና ዓለምን በኢትዮጵያ ላይ ጀርባውን እንዲሰጥ ለማድረግ የሚሞከረው የፕሮፓጋንዳ ትርክት የትም አያስኬድም። ይልቁንም የሻዕቢያ መንግሥት ፀሐይዋ እየጠለቀችበት ስለሆነ በአሁኑ ሰዓት ያለውን ሁኔታ ከግምት ውስጥ በማስገባት ለኢትዮጵያ ቀና ምላሽ እንዲመልስ አስተሳሰቡንና አቋሙንም እንዲቀይር ሲሉ ተናግረዋል። በሌላ በኩል እሳቸው ይህንኑ የባህር በር ጉዳይን በማስመልከት ምንም አይነት ነገር ቢመጣ ሕዝቡ ዝግጁ ነው፣ ነገር ግን ሌላ ነገር ሳይከተል የሻዕቢያ ሰዎች አስተሳሰባቸውን መቀየር እንዳለባቸውና ኢትዮጵያ ላቀረበችው ጥያቄ መልስ መስጠት አለባቸው ሲሉም ተናግረዋል። የኢትዮጵያና የኤርትራ ወቅታዊ ጉዳይ አሁንም በውዝግብነቱ እንደቀጠለ ሲሆን በተለይም በኤርትራ በኩል በኢትዮጵያ ውስጥ ግጭቶችን በማፋፋም የኢትዮጵያን መንግሥት አዳክሜ እጥላለሁ፣ ኢትዮጵያንም እቆጣጠራለሁ የሚለው አጀንዳ አሁን ላይ እየሠራ አለመሆኑን በርካታ የጂኦፖለቲክስ ተንታኞችና የዓለም አቀፍ ግንኙነት ምሁራን እያረጋገጡ መጥተዋል። ከዚህ ቀደም ሲሰጡ የነበሩ ትንበያዎችም እውነታውን እያጋለጡ ሲሆን በተለይም የሻዕቢያ መንግሥት አሁን ላይ በርካታ የሚባሉ አጋሮቹና ረዳቶቹም ከጀርባው እየሸሹት መሆናቸው በእርግጥም ኢሳያስ አፈወርቂ ዘመናቸው ሊያበቃ ስለመቃረቡ ያመላከተ ነው ተብሏል። ሰላም ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር በዚህ ሰዓት ወደ እናንተ የሚደርሰው የገበያ ሚዲያ ልዩ ቀጠናዊና ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰሩ ዓለም አቀፍ ትንተናዎች የሚቀርቡበት የመረጃ ሰዓታችን ነው። አብራችሁን እንድትቆዩ እየጋበዝን በቆይታችሁ እንደምትደሰቱ በማመን ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር እያደረጋችሁ
ቆይታችሁን ከኛ ጋር እንድታደርጉ ጋበዝን። በቀጥታም ወደ መረጃው ተሻገርን። ከኢትዮጵያ ከተገነጠለችና ራሷን አገር ነኝ ብላ አሁን ድረስ ከኢትዮጵያ ጋር በውዝግብ ውስጥ ከቀጠለችው ከኤርትራ ጋር በኢትዮጵያና በኤርትራ መካከል ያለው ግንኙነት መሻከር ከጀመረ ኤርትራ ከኢትዮጵያ ተገንጥያለሁ ብላ ካወጀች ከ6 እና ከ5 ዓመት በኋላ ነው። ይሁንና ግን አሁንም ድረስ የቀጠለው የሁለቱ አገራት ውዝግብ እንደ አውሮፓውያን አቆጣጠር በ2018 ጠቅላይ ሚኒስትር ዶክተር አብይ አህመድ አዲሱ የለውጥ መሪ ተብለው ወደ ሥልጣን ሲመጡ ሁለቱ አገራት መካከል የነበረውን ቁርሾ በተለይም ከድንበር ጉዳዮች ጋር የተገናኙ ቁርሾች እንዲፈቱና የኢትዮጵያ መንግስትም የአልጀርሱን የሰላም ስምምነት ተግባራዊ አደርጋለሁ በሚል ከኤርትራ ጋር ከተስማማ በኋላ ሁለቱ አገራት ዳግም ግንኙነታቸውን በመጀመር ለአንድ ዓመት የዘለቀ የሞቀ ግንኙነት ካደረጉ በኋላ ኢሳያስ አፈወርቂ የሚመሩት የሻዕቢያ መንግስት ምንነቱና ምክንያቱ ባልታወቀ መልኩ የሁለቱ አገራት ድንበርን በመዝጋት በተለይም ሁለቱ አገራት የሚዋሰኑበትን ሰሜናዊ የኢትዮ ኤርትራና እንደዚሁም በምስራቅም በኩል ያለውን የአፋር ሕዝብ ከተቀረው የቀይ ባህር አፋር ሕዝብ ጋር የሚዋሰንባቸውን በኢትዮጵያና በኤርትራ መካከል ያሉ ድንበሮቹን በመዝጋት አሁን ድረስ ማለትም እስከ 2025 ድረስ የዘለቀ ዛሬም ድረስ መነጋገሪያ የሆነ ቁርሾ ውስጥ መግባታቸው ለበርካቶች ትንግርትና ግርምትን የጫረ ጉዳይ ነው። በቅርቡ ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ በሁለቱ አገራት መካከል ባለፉት 5 ዓመታት ተነስቶ ሲንከባለል የቆየውን የባህር በር ጥያቄና ከዚህም ባለፈ ሁለቱ አገራት በጋራ መልማት የሚችሉበትን ሰላማዊና በሕግ ላይ የተመሠረተ የጋራ ትብብርን በሚመለከት ጥያቄ ስታቀርብ ብትቆይም የሻዕቢያ መንግሥት ግን ይህንን ጉዳይ ችላ በማለት ምክንያቱ ባልታወቀ መልኩ ኢትዮጵያን ለመውጋት የውስጥ ኃይሎችን የማደራጀቱ ጉዳይ አንድም ከፕሪቶሪያው የትግራይ ኃይሎችና የፌዴራል መንግሥት ካደረጉት ስምምነት ጋር የተያዘ፣ በሌላ በኩል ደግሞ ሻዕቢያ እንዳሰበው ኢትዮጵያን መቆጣጠር ሳይችል ስለቀረና የኢትዮጵያ አቅም ስላስደመመው በቅናት መንፈስ ሊሆን እንደሚችል ተንታኞች አስረድተዋል። ታዲያ ጠቅላይ ሚኒስትሩም በፓርላማ ተገኝተው እስካሁን ይህንን ጉዳይ ሲንከባለል የመጣው በእኛ ትዕግሥተኛነትና ሰላምን ስለምንፈልግ እንደዚሁም ከኤርትራ ወንድሞቻችን ጋር አብረን መልማት ስለምንሻ ነው በሚል የተናገሩ ሲሆን፣ ይሁንና ግን የሻዕቢያ መንግሥት ለኢትዮጵያ መልካምና በጎ ጥያቄ አጸፋዊ ምላሹ የሚከብድና ጦርነት መሆኑን መገንዘባችን በአሰብ በኩል ያለው በኢትዮ ኤርትራ ድንበር መካከል ያለው ግንኙነት ያለምንም ምክንያት እንዲዘጋ በወሰኑ ወቅት እንደሆነ ተገንዝበናል በማለት አሁን ላይ በሁለቱ አገራት መካከል ያለው ግንኙነት ሰላም የሌለው የሆነበት መሠረታዊ ምክንያት በሻዕቢያ መንግሥት ጸባጫሪነት እንደሆነ ማመላከታቸው አይዘነጋም። ታዲያ ይህንን ተከትሎ በሁለቱ አገራት መካከል ያለው ግንኙነት አሁንም ድረስ እየሻከረ የመምጣቱ ጉዳይ አሁንም ቢሆን በሻዕቢያ መንግሥት ጸባጫሪነትና በኢትዮጵያ ውስጥ በተለያዩ አካባቢዎች የሚንቀሳቀሱ ኃይሎችን በማስታጠቅና በተለይም የኢትዮጵያ ቀንደኛና ታሪካዊ ጠላት የምትባለውን ግብፅ ለሀገር ውስጥ ትርምስና የሽብር አገልግሎት ዓላማ የሚውሉ የተለያዩ ተተኳሾችንና መሳሪያዎችን በኤርትራ በኩል አሳልፋ ወደ ኢትዮጵያ እንድታስገባ ፍቃድ ሰጥቶ ከግብፅ ጋር አብሮ የመስራቱ ጉዳይ እንደሆነም በእውነት የተረጋገጠ ስለመሆኑ ተንታኞችም ሆኑ አሁን ላይ እየወጡ ያሉ የተለያዩ ተጨባጭ መረጃን መሠረት ያደረጉ ሐሳብና አስተያየቶች እንደዚሁም የሚዲያ አውታሮች የሚያሰራጯቸው ወቅታዊ ዘገባዎች እያመላከቱ ነው። ታዲያ ይህንን ጉዳይ ለመፍታትም አሜሪካን ጨምሮ የተባበሩት አረብ ኤሚሬትስ፣ ሳውዲ አረቢያና እንደዚሁም የአውሮፓ ኅብረትና የአፍሪካ ኅብረት ጥረት ቢያደርጉም የሻዕቢያ መንግሥት ራሱ አደራድሩኝ ብሎ ኢትዮጵያ ያቀረበችው በተለይም የባህር ኃይሏን በቀይ ባህር ቀጠና ላይ አሰፍራለሁ የማለቷ ጉዳይ እኔን ለመውረር ነው በሚል አልቀበልም ሲል አሻፈረኝ የማለቱ ጉዳይ ሁለቱ አገራት መካከል ሰላም እንዲመጣ የተደረገው የማደራደርና የምክክር ሂደት ሳይሳካ በንጠልጠል ሊቀር ግድ ሆኗል። ታዲያ እነኚህኑ እውነታዎች መሠረት ያደረገው ኒው ላይንስ ማጋዚን የተሰኘው የመረጃ አውታር እንዳስታወቀው ደግሞ ኤርትራ አሁን ላይ የማፊያ ሀገር ሆናለች፣ የሚመራትም ማፊያ ቡድን ነው ሲል ኤርትራ ምን አይነት ገጽታ እንዳላትና የኢሳያስ አፈወርቂው የሻዕቢያ መንግሥት የማፊያ መንግሥት እንደሆነ በገሃድ በጻፈው የትንተና ጽሑፍ
አስታውቋል። በተለይም ኤርትራ የማፊያ አገር ለመሆኗ መሰረታዊ የሚባሉ ማረጋገጫ ምክንያቶች እንዳሉ ያመላከተው ይህ ኒው ላይንስ የተሰኘው ማጋዚን የዜና አውታር ኤርትራ አሁን ላይ ሕገ መንግሥት የሌላትና የሀገርነት ቁመናና መልኳም ሀገር ለማስባል የሚያስችል እንዳልሆነ በመጠቆም አንድ ሰው የሚዘውረው ሚኒስቴር መስሪያ ቤት እንደዚሁም ሚኒስተሩ ማን ይሁን ተከታዩ ማን ይሁን የማይታወቅበትና የኢኮኖሚ ሁኔታዋም በኢትዮጵያ ውስጥ ካለ አንድ ወረዳና ትልቅ ከተማ ጋር እንኳን የማይስተካከል እየሆነ የመጣበት ሁኔታን በማሳያነት ያነሳል። በሌላ በኩል ኤርትራ በቀጠናው ከሚገኙ አገራት ጋር ባለፉት ከነጻነት ጊዜያት በኋላ ባሳለፈቻቸው የአገርነት ዓመታት ያልተዋጋችውና ቁርሾ ውስጥ ያልገባችበት ሁኔታ እንደሌለ በማመላከት ሁሉንም የምስራቅ አፍሪካ አገራት ማለት በሚቻል ደረጃ በግልጽም ሆነ በተዘዋዋሪ እንደተዋጋችና ከነኛ አገራትም ጋር ያላት ግንኙነት አሁንም ድረስ ሰላማዊ የሚባል አለመሆኑ ኤርትራ በእርግጥም እነ ግብፅ በአርቲፊሻል መንገድ የፈጠሯትና ኢትዮጵያንና የምስራቅ አፍሪካ ቀጠናን ለማዳከም የተሰራች የማፊያዎች ስብስብ እንደሆነች ይህ ኒው ላይንስ ማጋዚን የተሰኘው የሚዲያ አውታር ባሰራጨው የትንተና ዘገባው አመላክቷል። በተለይም ከዚህ ቀደም የአሜሪካ ባለሥልጣናትን ጨምሮ በቀጠናው እንደ ሳውዲ አረቢያና ቱርክን የመሳሰሉ አገራት ከኤርትራ መንግሥት ጋር ግንኙነትን ለመፍጠርና በኢትዮጵያና በኤርትራ መካከል ያለውን ግንኙነት ሰላማዊ እንዲሆን ለማድረግ ጥረት ቢያደርጉም የሻዕቢያ መንግሥት አንዴና ሁለት ጊዜ ስምምነቱ የሚደረግበት ውይይት ላይ ከተሳተፈ በኋላ በመጨረሻ የመቅረቱ ጉዳይ በእርግጥም ግብፅ ከኋላ የምትዘውረው አካል እንደሆነ የሚያሳብቅ ነው ሲል የሻዕቢያ መንግሥት አሁንም ድረስ ኢኮኖሚውን እየደጎመ ያለበት አግባብ አንድም የተለያዩ ሰርጎ ገቦችንና የሽብር ቡድኖችን በማሰልጠንና እንዲሁም ኤርትራውያን ዜጎችን ለውትድርና እየዳረገ የተለያዩ በቀጠናው የሚገኙ ግጭት ወዳለባቸው አገራት በመላክ ከሚያገኘው ዶላር እንደዚሁም ደግሞ የተለያዩ ኤርትራውያን በሀገሪቱ ባለው ሰቆቃና አምባገነናዊ ሥርዓት ምክንያት ጭቆናን በመጥላትና ስደትን ተመራጭ በማድረግ በተለያዩ አገራት ተሰራጭተው ከሚያገኙት ገቢ ወደ አገራቸው ከሚልኩት ሬሚታንስ ገንዘብ የተገነባ ኢኮኖሚን የያዘ መሆኑ በእርግጥም የሻዕቢያ ሁኔታ አሁንም መሰረት የሌለው እንደሆነ ያመላከተ ነው ብሏል። በሌላ በኩል ከኢትዮጵያ ጋር ገባበት ስለተባለው ውዝግብን በሚመለከት ይህ የዜና አውታር ባሰራጨው ዘገባ እንደተመላከተው የሻዕቢያ መንግሥት በዋናነት የውጭ ግንኙነት ፖሊሲው ከኢትዮጵያ ጋር ጠላትነትን ማዕከል ያደረገ እንደሆነ በማመላከት ኢትዮጵያን እንደ ጠላት በማየትና የኢትዮጵያ አሁናዊም ሆነ ከዚህ ቀደም የነበሩ በቀጠናውም ሆነ በዓለም አቀፍ ደረጃ የምታደርጋቸው ማናቸውም እንቅስቃሴዎች ለሻዕቢያ መንግሥት ሕልውና አደጋ እንደሆነ የሚተነትንና የሚያይ መሆኑ በእርግጥም አሁንም ሆነ ወደፊት ከኢትዮጵያ ጋር በሰላም ለመኖር ያስችላል ብሎ ለማመን አስቸጋሪ እንደሚያደርገውም ጠቁሟል። በርካታ ተንታኞች ይህንን ጉዳይ ከዚህ ቀደም በስፋት ሲያነሱት የነበረ ሲሆን በተለይም የኢትዮጵያ መንግሥት ከራሱ ለተወሰደበትና በሕገወጥ መንገድ የተዘረፈውን የስበት ማዕከል የሆነውን የባህር መዳረሻና የባህር በር ለማስመለስ በሚል አንዴ የመሬት ልዋጭ በሌላ ጊዜ ደግሞ በአገሪቱ በመንግሥት በሚዘወሩና ከፍተኛ ገቢና አቅም ካላቸው እንደ ኢትዮጵያን ኤርላይንስ፣ ኢትዮ ቴሌኮምና ኤልፓን የመሳሰሉ ትልልቅ የመንግሥት ድርጅቶች አክሲዮን እንዲኖረው ወይም ሼር እንዲኖረው የመጠየቁና እንደ ቅድመ ሁኔታም ይህንን ጉዳይ ለማሳካት ራሴ ኃላፊነቴን እወጣለሁ ሲል የኢትዮጵያ መንግሥት ከኤርትራ መንግሥት ጋር ለመደራደር ያቀረባቸው የተለያዩ አማራጮች በኤርትራ መንግሥት በኩል ተቀባይነት አለማግኘታቸው የሻዕቢያ መንግሥት እንደተባለው ለሕዝቡ አስቦ የሚሠራ ሳይሆን የግብፅንም ሆነ በቀጠናው ኢትዮጵያ የምትባል አገር ወደ ቀይ ባህር ቀጠና እንዳትመጣ አድጋና ለምታም በቀጠናው ተጽዕኖ ፈጣሪ እንዳትሆን ካለው ፍላጎት የመነጨ ስለመሆኑም በዚሁ ኒው ላይንስ በተሰኘው የትንተና መረጃ የተሰራጨው ዘገባ አመላክቷል። በሌላ በኩል ኢትዮጵያ የባህር በሩን እንደ ማንኛውም መልማት እንደሚፈልግና አሁን ላይ በፍጥነት እያደገ ያለ አገር ያስፈልጋታል ሲሉ ፕሮፌሰር ብሩክ ኃይሉ ተናግረዋል። ፕሮፌሰር ብሩክ ኃይሉ ጨው ለራስ ስትል ጣፍጥ እንደሚባለው ሁላ የሻዕቢያ መንግሥት አሁን ላይ ከኢትዮጵያ ጋር የገባበትን ቅርቃር ሰላማዊ በሆነ መንገድ ውይይትን በማድረግ ለኢትዮጵያ የሚገባትን በመስጠት ሰላም እንዲመጣ ማድረግ እንዳለበት በመጠቆም በሁለቱ አገራት መካከል አሁን ላይ የተፈጠረው ቁርሾና ሁለቱ አገራት የገቡበት ሰሞናዊ ውዝግብ በተለይም ኢትዮጵያ ያነሳችውን የመብት ጥያቄ ወደ ጎን በመተው
ከኢትዮጵያ ታሪካዊ ጠላቶች ጋር የሻዕቢያ መንግሥት ለመፍጠር የሞከረው ግንኙነትና ኢትዮጵያን በከበባ ውስጥ ለማስገባት መተባበሩ አንዱ ምክንያት እንደሆነ አንስተዋል። የኢትዮጵያ ኢኮኖሚ በሊፕስ ኤንድ ባውንስ ወይም አንድ ወደብ ብቻ እያስተናገደው የሚቀጥል ሳይሆን ከዚህም በላይ በርካታ ወደቦችን መጠቀም ወደሚያስገድድ ደረጃና ወደ ትልቅ እየሰፋ ወዳለ ደረጃ የመሸጋገሩ ጉዳይ ኢትዮጵያ የባህር በሩን ጥያቄ በሰላማዊ መንገድ እንድትጠይቅ ካደረጓት ሌሎች ወሳኝ ጉዳዮች አንዱ እንደሆነ በመጠቆም ይህ ጉዳይ በጊዜ እልባት ካልተሰጠው እንዲሁም የሻዕቢያ አመራሮች አመለካከታቸውንና አስተሳሰባቸውን ካልቀየሩ የኢትዮጵያና የኤርትራ ጉዳይ እንደዚሁ በችግርነት ይቀጥላልም ሲሉ ተናግረዋል። አሰብ በታሪክ በኢትዮጵያ ግብር ከፋዮች የተሰራችና የለማች ወደብ ነች። ከኤርትራ ሳይሆን ከኢትዮጵያ ጋር ነው ጥብቅ ቁርኝት ያላት። ለአብነትም ከንጉሡ ዘመነ መንግሥት ጀምሮ የኢትዮጵያ ብቸኛ የነዳጅ ማጣሪያ ፕላንት በአሰብ ነው የሚገኘው። የተገነባውም በኢትዮጵያ ግብር ከፋዮች ገንዘብ እንደሆነ ታሪክ ያስረዳል። በሌላ በኩል ኤርትራውያን ኢትዮጵያና አሰብ ግንኙነት የላቸውም የሚል አዲስ ትርክትን ለመፍጠር እየሞከሩ እንደሆነ በመግለጽ ይህ ሁኔታ የሚያስኬድ እንዳልሆነና የኢትዮጵያና የኤርትራ ጉዳይ በሰላም ካልሆነ ኃይልን አማራጭ የሚያደርጉ ከሆነ ሕዝቡ ሁሉ ተዘጋጅቷል። ነገሩ ለሕዝቡ ግልጽ ሆኗል። አሁን ላይ ምንም ቢመጣ የኢትዮጵያ ሕዝብ ለሁሉም ዝግጁ ስለሆነ የሻዕቢያ ሰዎች ፀሐይዋ ሳትጠልቅባቸው ራሳቸውን ማዘጋጀት እንዳለባቸው ፕሮፌሰር ብሩክ ኃይሉ ከጋዜጣ ፕላስ ጋር ባደረጉት የእንግሊዝኛ ቃለ መጠይቅ ግልጽ አድርገዋል። እንደ ፕሮፌሰር ብሩክ ኃይሉ አሁን ላይ አላውቅም፣ ምናልባትም በኤርትራ በኩል ለውጥ ሊኖር ይችላል ብዬ ገምታለሁ። ይሁንና ግን የሻዕቢያ መንግሥት አስተሳሰቡን የማይቀይር ከሆነና ለኢትዮጵያ የባህር በሩን በሰላማዊ መንገድ የማያስረክብ ከሆነ ነገሮች ተባብሰው ኤርትራ ሕልውናዋ አደጋ ላይ ሊወድቅበት አሊያም ችግር ውስጥ ልትገባ የምችልበት ሁኔታ ሊፈጠር እንደሚችል ይሰማኛልም ሲሉ አሁን ላይ የኤርትራ መንግሥት ምንም ያህል ቢያበጥ የኢትዮጵያን ክንድ ሲያርፍበት ሊቋቋመው እንደማይችል በእርግጠኝነት መናገር እንደሚቻል አረጋግጠዋል። የባህር በሩ ጉዳይ ላለፉት 34 ዓመታት በኢትዮጵያ በኩል ሲነሳ የነበረ ጥያቄና አሁንም ድረስ የቀጠለ እንደሆነ በማገናዘብ የኤርትራ ባለሥልጣናትና የሚዲያ ሰዎች አዲስ የተነሳ ሐሳብ እንደሆነና በተለይም በውጭ ኃይሎች የሚዘወር ሐሳብ እንደሆነ ለማንሳት የሞከሩበት መንገድ የኢትዮጵያን ሕዝብ ስነ ልቦና እያወቁ እንዳላወቁና የኢትዮጵያን ሕዝብ ፍላጎት እየተረዱ እንዳልተረዱ ለማንጋደድ የመሞከርና የመጠመም ጉዳይ ካልሆነ በስተቀር ኢትዮጵያ የባህር በሩን ጥያቄ በርካታ ጊዜ በተደጋጋሚ ስታነሳ እንደነበርና ይህም ጥያቄ ኤርትራ ተገንጥያለሁ ብላ ራሷን ነፃ አገር ነኝ ብላ ካወጀችበት ጊዜ ጀምሮ በበርካታ ኢትዮጵያውያን ምሁራን ሲነሳና ሲንከባለል ዛሬ ላይ የደረሰ ጉዳይ እንደሆነም አመላክተዋል። ለእኛ ቀይ ባህር ማለት ሁለተኛ ቤታችን ነው ያሉት ፕሮፌሰር ብሩክ ይህ ጉዳይ አሁን እልባት የማይሰጠው ከሆነና ኢትዮጵያም ሆነች የኤርትራ መንግሥት ይህንን ጉዳይ በጊዜ እልባት መስጠት ካልቻሉ የልጅ ልጆቻችን በሁለቱም አገራት የሚኖሩ ዜጎች ተመሳሳይና ከባድ የሆነ ዕጣ ፈንታ ሊገጥማቸው ስለሚችል ይህንን ጉዳይ በጊዜ እልባት መስጠት በሁለቱ አገራት መካከል ያለውን ግንኙነት ሰላማዊ ከማድረጉም በላይ ለቀጣዩ ትውልድ ትልቅ የሆነ አሻራን የሚጥል ይሆናል ሲሉም ተናግረዋል። በኢትዮጵያና በኤርትራ መካከል አሁን ላይ የተጀመረው የሁለትዮሽ የምክክር ምዕራፍም በእነ አሜሪካና በእነ ሳውዲ አረቢያ መንግሥት እንደተጀመረ ቢታወቅም ይሁንና ግን የሻዕቢያ መንግሥት ከምዕራባውያንም ሆነ ከምሥራቁ አቅጣጫ የሚመጣውን ማንኛውንም ምክር ሐሳብ ወደ ጎን በመተው በውስጥ ካሉ ከሚንቀሳቀሱ የተለያዩ የጦር አንጃዎችና እንደዚሁም ኢትዮጵያን ከበው ከሚገኙ ከኢትዮጵያ ጋር ቁርሾ ውስጥ ከገቡ አገራት ጋር በመጣመር ኢትዮጵያን ለመውረር እያደረገ ያለውን የጦር እንቅስቃሴ የማያቆምና እንደዚሁም በኢትዮጵያ የውስጥ ጉዳይ ውስጥ እጁን አስገብቶ መፈትፈቱ የማያበቃ ከሆነ ነገሮች ወደ ተለየ አቅጣጫ ያመሩና የኢትዮጵያ መንግሥትም የመጨረሻ የተባለውን ወሳኙን ታሪክ ቀያሪውን እርምጃ ሊወስድ የሚችልበት አጋጣሚ አሁን ላይ በስፋት እየተስተዋሉ ስለመሆናቸውም ፕሮፌሰሩ አመላክተዋል። የኢትዮጵያና የኤርትራ ጉዳይ በርካታ አገራትን እያሳሰበ ሲሆን ከሰሞኑ እንኳን የእንግሊዝ፣ የፈረንሳይ፣ የጀርመን፣ የአሜሪካ፣ የራሽያና የቻይና የተለያዩ ዲፕሎማቶች የቀጠናውን ጉዳይ አሁን ላይ በሰላማዊ ሁኔታ እንዲታይ በመፈለጋቸው ከኤርትራም ሆነ ከኢትዮጵያ ባለሥልጣናት ጋር የተለያዩ ውይይቶችን እንዳደረጉ የወጡ መረጃዎች አመላክተዋል።
ታዲያ የዚህ አይነቱ በሌላ ኃያላን ሀገራት የሚመራ የሁለቱ ሀገራት ምክክር ሰላምን ያመጣል ተብሎ የሚጠበቅ ቢሆንም የሻዕቢያ መንግሥት አሁንም ድረስ አቋሜን አልቀይርም፣ ኢትዮጵያ አንዲት ስንዝር መሬት አታገኝም፣ አሰብም የኤርትራ ነው ሲል የኢትዮጵያን ታሪካዊና ተፈጥሯዊ ብሎም ሕጋዊ ግዛትን እንደዚሁም የዓለም አቀፍና ቀጠናዊ የስበት ማዕከል በሆነው በቀይ ባህር ቀጠና ላይ ያላትን ይዞታን የመከልከሉ ጉዳይ ለኢትዮጵያም እንቅልፍ የነሳ ለሻዕቢያ መንግሥት ደግሞ ኢትዮጵያ ከዛሬ ነገ ትወረኛለች በሚል ከፍተኛ ስጋትን የፈጠረ ጉዳይ ስለመሆኑም ተንታኞች እያስረዱ ይገኛሉ። ታዲያ በዚህ አይነት ውጥንቅጥ ውስጥ የሚገኘው የሁለቱ አገራት እንደዚሁም የምስራቅ አፍሪካ ጉዳይ ኢትዮጵያ በቀጠናው የበላይነቱን ለመቆጣጠርና የቀይ ባህርንም ቀጠና ለመቀላቀል አሁን ላይ ከፍተኛ የሆነ የዲፕሎማሲ ስኬትን እያስመዘገበች ከመሆኗ ጋር ተያይዞ ምናልባትም በቀጣይ የኢትዮጵያ የባህር ባለቤትነት እውን የመሆኑ ጉዳይ ከሰሞኑ በአሜሪካ መንግሥትና በእንግሊዝ ብሎም ራሽያን በመሰሉ አገራት የመረጋገጡና ኢትዮጵያ በቀጠናው ሰላም እንዲመጣ ከየትኛውም ቀጠናው ላይ ካለ አገር የተሻለ አቅምና ታሪክ ያላት በመሆኗ አጋራችን ነች ሲሉ የመምረጣቸው ጉዳይ ትልቅና ዋና ማሳያ ተደርጎ እንደሚነሳም ተንታኞች ኢትዮጵያ የባህር በሩን የማግኘት ተስፋዋ የለመለመ እንደሆነ እነኚህን ማስረጃዎች ዋቢ በማድረግ አሁን ላይ የተለያዩ ተስፋ ሰጪ የትንበያ ሪፖርቶችን እያወጡ ይገኛሉ። በሁለቱ ሀገራት መካከል ያለው ወቅታዊ ሁኔታ ምናልባትም በዚህ መልኩ ላይቀጥል ይችላል የሚል እምነት ያላቸው የጂኦፖለቲክስና የዓለም አቀፍ ግንኙነት ምሁራን እንደሚያስረዱት በተለይም የሻዕቢያ መንግሥት በውስጥ እየተፋፋመበትና በድብቅ እየተጠናከረበት የመጣውን የመፈንቅለ መንግሥት እንቅስቃሴና ሕዝቡ በቅቶሃል ውረድ የሚለውን ድምፅ አልሰማም የማለቱ ጉዳይ ምናልባትም ለኢትዮጵያም ሆነ ለቀጠናው በቅርቡ ታላቅ ብስራትን የሚያበስረው የሻዕቢያ መንግሥት ግብዓተ መሬት እንደዚሁም ኢትዮጵያ ደግሞ ከኤርትራ ወንድሞቿ ጋር በሰላም የምትኖርበትን ሁኔታ የሚፈጠርበት ጊዜ ቅርብ ሊሆን እንደሚችል በወጡ መረጃዎች ተመላክተዋል። አሁን ላይ የሻዕቢያ መንግሥት ኢትዮጵያን በግልጽ ለመውረር የተለያዩ እንቅስቃሴዎችን እያደረገ ሲሆን ለማሳያም በትግራይና በአማራ ክልል የሚያደርጋቸው የተለያዩ የውስጥ ጉዳዮች ውስጥ እጁን ለማስገባት የሚያደርጋቸው ሙከራዎች ብሎም የኢትዮጵያን ዳር ድንበር በመጣስ በትግራይ ክልል በተለያዩ አካባቢዎች የኢትዮጵያ ብር አገልግሎት ላይ እንዳይውል በማድረግ ናቅፋ የሚሰኘውን የኤርትራን ገንዘብ በንግድ አገልግሎት ውስጥ እንዲገባና አገልግሎት ላይ እንዲውል ለማድረግ እያደረገ ያለው ጥረትም የኢትዮጵያ መንግሥትን ወደ ሰፊነትና ትዕግሥተኛነት ከማሳየቱም በላይ የሻዕቢያ መንግሥት ምን ያህል ጦርነቱን እንደሚፈልገውና ዕድሜውም የሚረዝመው በጦርነት እንደሆነ ያሳየ ነውም ተብሏል። ታዲያ የኢትዮጵያ መንግሥት አሁን ላይ እየተከተለ ያለው አቅጣጫና ቀጠናውንም ሆነ በዓለም አቀፍ ዙሪያ እየተከሰቱ ያሉ አዳዲስ ለውጦችን ያገናዘበው ጥበብ የተሞላበት ስትራቴጂካዊ አካሄድ እየተሞካሸ ሲሆን ከሰሞኑ እንኳን የፈረንሳይና የአሜሪካ የጦር ኃይል አዛዦች ወደ ኢትዮጵያ ጎራ ብለው ከኢትዮጵያ መከላከያ ኃይል ኢታማጆር ሹም ፊልድ ማርሻል ብርሃኑ ጁላና ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ያደረጓቸው ውይይቶች ኢትዮጵያ የባህር በሩን ከማግኘቷም በላይ በቀጠናው ከመቼውምና ከምንጊዜም በላይ ተፈላጊና ለሰላም ዋና አጋር አገር አድርገው የወሰዷት ስለመሆኗ ያረጋገጠ ነውም ተብሏል። ይህም እንደ ግብፅና ኤርትራ ላሉ አገራት ከፍተኛ የሆነ ዲፕሎማሲያዊ ውድቀትን ያስከተለ ሲሆን ለኢትዮጵያ ደግሞ በዓለም አቀፍ ደረጃ ተቀባይነት ያገኘችበት ትልቅ ዲፕሎማሲያዊ ስኬትን ያገኘችበት እንቅስቃሴና እርምጃ ነውም ተብሏል። ሁለቱ አገራት አሁን ላይ የተለያዩ የጦር መሳሪያዎችን ሸመታ ላይ እንዳሉ የሚያመላክቱ የጂኦፖለቲክስና በተለይም ከጦርነት ጉዳዮች ጋር የተያያዙ ትንተናዎችን የሚሰጡ ምሁራን እንደሚያስረዱት ደግሞ ኢትዮጵያ የተለያዩ ዘመናዊ የሚባሉ የጦር መሳሪያዎችን በገፍ ስለመታጠቋና የሰው ኃይሏንም በሚገባ ማደራጀቷ በእርግጥም የሻዕቢያ መንግሥትን ስጋት ላይ እንደጣለው በማመላከት በቅርቡ እንኳን ኢሳያስ አፈወርቂ በቤተ መንግሥታቸው እንደማይኖሩና ይልቁንም በቤተ መንግሥት ከመኖር በተለያዩ አካባቢዎች እየተዘዋወሩ የማበረታታት እንቅስቃሴ ውስጥ የመግባታቸው ጉዳይ ምናልባትም ከኢትዮጵያ በኩል የሚመጣ ጦርነት አለ እንደሚሉት ሳይሆን ኢትዮጵያ ጦርነት የሚጀመር ከሆነ ሙሉ በሙሉና በጣም አጭር በሆነ ጊዜ ለማጠናቀቅ የሚያስችል የተደራጀና በስነ ልቦናም የዳበረ ወታደራዊ አቅምና ሰራዊትን መገንባቷ በእርግጥም የኤርትራ መንግሥት እንደሚያስበውና ግብፅም እንደገመተችው አሁን ላይ
ትንኮሳዎችን በዝምታ ብቻ በማለፍ ሉዓላዊነቱ ሲደፈር ዝም ብሎ የሚያይ መንግስት ያለበት አገር እንዳልሆነ ያመላከተ ነውም ተብሏል። ኢትዮጵያ ልማትን እፈልጋለሁ በሚል ከ30 ቢሊዮን በላይ አሁን ላይ ፈሰስ የሚደረግባቸው የተለያዩ ሜጋ ፕሮጀክቶችን በተለያዩ የአገሪቱ አካባቢዎች ኢንቨስት አድርጋ ለመንቀሳቀስ ሙከራ እያደረገች ስትሆን፣ በአንጻሩ የኤርትራ መንግሥት ከውጭ በእርዳታም ሆነ የተለያዩ አገራት የሚገኙ ኤርትራውያን ወደ አገሪቱ የሚልኳቸውን ገንዘብ በጦር መሳሪያ ግዢ ላይ እያዋለ መሆኑ በሁለቱ አገራት መካከል ስለ ልማት ያላቸው ምልከታና በእርግጥም መንግስታቱ ልማትን የሚመለከቱበት እይታ የተራራቀ እንደሆነ ያገናዘበ ነው ተብሏል። ከመነሻው ጦርነትን እንደ ስልጣን ማግኛ ምንጭ የሚጠቀመውና አሁንም ድረስ የስልጣን ዕድሜውን በኃይል በማራዘም ላይ የሚገኘው የሻዕቢያ መንግስት በኢትዮጵያና በኤርትራ መካከል የተፈጠረውን ወቅታዊ ውዝግብ እንደ ትልቅ የገንዘብና የፋይናንስ ማግኛ ምንጭ በመጠቀም ጦርነቱን ለመጀመር የተለያዩ ኃይሎች ከኋላው እንዲቆሙ ጥረት እያደረገ መሆኑ የሚነገር ሲሆን፣ በሌላ በኩል ኢትዮጵያ እስካሁን የተለያዩ ትንኮሳዎች ሲደረግባት ቢቆይም ጦርነቱን ላለመጀመር ለሰላም ቅድሚያ ሰጥታ ልማቷ ላይ ትኩረት መስጠቷ የሻዕቢያ መንግሥት በአንድም ሆነ በሌላ ዛሬም ይሁን ነገ በራሱ በኤርትራውያን ልጆች ሊገረሰስ የሚችልበት ዕድል ሰፊ ስለመሆኑ ከሰሞኑ ብርጌድ ንሓመዱ የተሰኘው የሻዕቢያ መንግሥትን ለመጣል በዓለም አቀፍ ደረጃ ዕውቅናን በማግኘትና በኤርትራ ዲሞክራሲያዊ ሥርዓት እንዲመጣ የለውጥ አቀንቃኝ ሆኖ እየተንቀሳቀሰ የሚገኘው ቡድን ባሰራጫቸው የተለያዩ አገዛዙ የሚፈጽማቸውን ግፎችና በሕዝቡ ላይ አሁን ድረስ የተጫነውን የግዴታ የጦርነት ብሔራዊ አገልግሎትን እንደዚሁም ሌሎች ከስደትና ከሰብአዊ መብት ጥሰት ጋር የተገናኙ ሐቅ ላይ የተመሠረቱ መረጃዎች ለበርካታ አገራት ኤርትራ ላይ ያላቸውን አቋም እንዲቀይሩ ከማድረጉም በላይ የሻዕቢያ መንግሥት ከፍተኛ የሆነ ዲፕሎማሲያዊ መገለል እንዲደርስበት ያደረገ ነውም ተብሏል። ታዲያ አሁን ላይ የኢትዮጵያ መንግሥት ከሚያደርገው እንቅስቃሴ በተጨማሪ በኤርትራ ውስጥ እንደ ቀይ ባህር አፋር ኅብረትና ብርጌድ ንሓመዱ ብሎም ሌሎች የታጠቁ ኃይሎች የኢሳያስ አፈወርቂ መንግሥትን ለመገርሰስ በተለያዩ አቅጣጫዎች የትጥቅ ትግልን ጀምረው በእንቅስቃሴ ላይ ያሉ ሲሆን የኢትዮጵያ መንግሥት የሻዕቢያ መንግሥት እስካሁን የሄደበት ርቀት በሁለቱ አገራት መካከል እንዲፈጠር የሚፈለገውን ሰላም ከማጉላት ይልቅ ሁለቱ አገራት ወደ ጦርነት እንዲገቡ የሚገፋፋ ከመሆኑም በላይ አሁን ደግሞ ይባስ ብሎ በኢትዮጵያና በኤርትራ መካከል እንዲፈጠር የሚፈለገውን ጦርነት በገሃድ እንዲመጣ ግልጽ የሆነ የኢትዮጵያን ድንበር ጥሶ የገባ የተለያዩ እርምጃዎችን እየወሰደ የሚገኘው የሻዕቢያ መንግሥት ከዚህ ድርጊቱ የማይቆጠብ ከሆነ የኢትዮጵያ መንግሥት ምናልባትም በቀጣይ የተለየ እርምጃን በመውሰድ ከሻዕቢያ ጋር የተለየ ጦርነት ውስጥ አሊያም ደግሞ የሻዕቢያ መንግሥት እንደተፈራው በሲአይኤና በሞሳድ የሚገለልበት በውስጥ ኃይልም የሚገረሰስበት ሁኔታ ሊፈጠር የሚችልበት ዕድል ስለመኖሩም የተንታኞቹ ሐሳብ አስተያየት አመላክቷል። ታዲያ አሁን ላይ በቀጠናው በተለይም በሱዳን በሶማሊያና በደቡብ ሱዳንም አሁን ላይ እየተደረጉ ያሉ የተለያዩ ጦርነቶች ቀጠናው ወደ ተለየ ትርምስ እንዳይገባ ስጋትን የፈጠሩ ሲሆን የኢትዮጵያና የኤርትራ ጦርነት በዚህ ላይ የሚጨመር ከሆነ ቀጠናው ወደ ለየለት ትርምስ ውስጥ ሊገባ ይችላል በሚል አሜሪካን ጨምሮ የተለያዩ ልዕለ ኃያላን አገራት ጦራቸውን ወደ ቀይ ባህርና ወደ ምስራቅ አፍሪካ ቀጠና እያስጠጉ ያለበት ጉዳይ ለሻዕቢያ መንግሥት ትልቅ የጸጥታ ስጋት ከመሆኑም በላይ አጣብቂኝ ውስጥ ከቶታልም ተብሏል። ይህ ደግሞ ምናልባትም እንደተፈራው ጦርነት ይመጣል ሳይሆን የሻዕቢያ መንግሥት ሐሳብና አቋሙን ቀይሮ ከኢትዮጵያ ጋር ለመደራደር ሳውዲ አረቢያና አሜሪካ ያቀረቡትን የሰሞኑን ሁለቱን አገራት ተደራደሩ የሚለውን ጥሪ ተቀብሎ ወደ ሰላም ጠረጴዛ ላይ ሊመጣ ይችላል የሚለው ዕድል ከፊት ይጠብቃልም ሲሉ መልካም ሐሳባቸውን በትንተና መልክ አጋርተዋል። ውድ አድማጭ ተመልካቾቻችን ለዕለቱ ያዘጋጀንላችሁ በኢትዮጵያና በኤርትራ እንደዚሁም በቀጠናው ስላለው ጉዳይ የቃኘንበት የዕለቱ የትንተና መረጃችን ይህንን ይመስል ነበር። ስለተከታተላችሁን በማመስገን በቀጣይ በሌሎች ርዕሰ ጉዳዮች ዳግም ወደ እናንተ እስክንመለስ ለአሁኑ በዚሁ ተሰናበትናችሁ። ቸር ሰንብቱልን። ሰላም